ቀበላ ሲባል አሁን ሳምንት እሑድ ጉባኤ ቢዘጋጅ የሚመጣው ሰው ጥቂት ነው የሚሆነው። ለምን ቀበላ? አይ ቀበላ ማለት እኮ ክርስቶስን መቀበል ማለት ነው እንጂ ስጋን እንዳንበሳ መቀበል አይደለም። ክርስቶስን የምንቀበልበት ጊዜ ማለት ነው። በደንብ ማስተዋል የሚገባችሁ እሱ ነው። አሁን ትናንት የነነዌ ቀበላ ብሎ ሰው ሲበላ ነው ብሎ የሚያውቀው። እኔ እኮ ይገርመኛል። እኔ የእግዚአብሔርን ቸርነት የማደንቀው ስጋ በሚበሉ ሰዎች ነው። ለምን ስትሉኝ አይሰራም ሰነፍ ነውና የት አምጥቶ ስጋ እንደሚበላ ይደንቀኛል። እኔ ማለት ነው ሰው ሰነፍ ነው ደግሞ ስጋ ይበላል። እንደው ቸርነቱ አይደንቃችሁ? ተኝቶ የሚያበላ ነው እንጂ አሁን እንደው ሰው ሰርቶ ብላችሁ ከቃሉ ጋር ናችሁ። ጃይር ከሁላችን ጋር ይሁን። ባልና ሚስቱ ቅበላ ሲደርስ ቅዳሜና እሑድ ለቅበላ 2 ዶሮ አረዱ ይላል። ስንት ዶሮ? ልጅ የላቸውም ምን የላቸው 2 ዶሮ ለባልና ሚስት፣ ለሚስት 1 ለባል 1 በሉ። ቅዳሜን በሉ፣ እሑድን በሉ እና እሑድ 6 ሰዓት ሲሆን ይበቃል። አሁንማ ሰኞ ገባ አለች ሚስት። ሰኞ ስለገባ ከዚህ በላይ አንበላም አለች። እሺ ብለው ተኙ። ላሳጥርላችሁ፣ ጠዋት ባለቤቷ ወደ ስራ ሄደ። እሷ ተነስታ ጾም የነካውን ዕቃ ማጣጠብ ጀመረች። ድስቱን ስትከፍተው ግማሽ አለ ገና ዶሮ። አይ አለች፣ አሁን ብደፋው ከእግዚአብሔር ጋር ልጣላ ነው ደግሞ፣ ስለዚህ ለክፉ ለደጉ እስኪ ላሞቀው ብላ እሳት ላይ ጣለችው። እንደገና የበለጠ ደግሞ ተፈተነች፣ ሽታው ረበሻት። ስለዚህ ምን አለች? ሌሎቹ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ግጥም አድርጋ ጾሞ ይገባ ለሰኞ በላች። ምክንያት አይደለም እንፈልገው እኛ መቼስ። ከዛ ጾሙ ተፈቶ ቀዳም ሱር ደረሰ። የዛን ቀን ደግሞ እንዲሁ ዶሮ አረደችና ዝግጅት ጀመረች። ገና ቅዳሜ ሳይፈታ ማለት እኮ ለሊት እኮ ነው ይፈታ። እሷ ቀደመችና እስኪ የሰራሁት ዶሮ ይጣፍጣል አይጣፍጥም ብላ እንደገና በላች። የሰራችው ስህተት በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባ አለች። አባቴ አለች ጾሙ ሲገባ ያደረ ዶሮ ነበር፣ ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ፣ ቀኑን አይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? በጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። አሁን ብዙ ሰው በቃ አላስገባም ሚል ይመስላል። አላስገባም ጾሙ እንዳይገባ ሰዓት እያዩ የሚበሉ ሰዎች አሉ። እግዚአብሔር ከዚህ ይሰውረን። የሁላችንን መጨረሻ እግዚአብሔር ያሳምን። ዛሬ ደግሞ በንዑስ የምንመለከተው ልማዳችንንና ቅበላን ስለሆነ ማለት ነው። ስለዚህ ልማድና ቅበላችንን ስንመለከት ልማድ የሆነው ቅበላ ምንድነው ስንል በጣም ባጭሩ እና ግልጽ በሆነ ቋንቋ ለማስቀመጥ የሚመጣው እንግዳ ወይም ሙሽራ ሳይሆን ትኩረት የሚደረግበት የሚሸኘው ወይም አሸኛኘት ላይ ይሆናል የኛ ቅበላ ማለት ነው። የምንቀበለው እንግዳ ላይ ሳይሆን የምንሸኘው ነገር ላይ ነው የሚያተኩረው በአብዛኛው በልማድ ቅበላ የሚባለው ማለት ነው። ምን ማለት ነው? ይሄ ስሙ ቅበላ ነው፣ ግብሩ ግን አሸኛኘት ነው። በአብዛኛው እኛ የምናደርጋቸው ነገሮች እሱ ነው። አንዞር ዞር ለቤታችን ውስጥ ብንመለከት አካባቢያችንን ብናይ ከወትሮ ለየት ባለ መልኩ ከተማው ትርምስምስ የሚለው በአጠቃላይ ሆቴሎች፣ ሉካንዳ ቤቶች፣ ግሮሰሪዎች የሚጨናነቁት ለምንድን ነው ስንል እያደረግን ያለነው አቀባበል አይደለም፣ አሸኛኘት ነው እያደረግን ያለነው። ምክንያቱም የሚሸኘው የምንሰናበተው የጡላት ምግብ አለ፣ የምንቀበለው ደግሞ የጾም ምግብ አለ። ስለዚህ ርብርቡ አሸኛኘት ላይ ነው እንጂ ቅበላ ላይ አይመስልም ማለት ነው። ከቤተክርስቲያናችን አስተምሮ ትንሽ ወጣ ያለ ነገር አለው። እሱን ነው የምንመለከተው። ዮናስ በዚህ አሁን ባሳለፍነው የጾመ ነነዌ ማለት ነው መሄድ ያሰበው ዮናስ ማለት ነው ወደ ተርሴስ ነው። እግዚአብሔር ደግሞ የመለሰው ወደ ነነዌ ነው። ዮናስ ተርሴስ ብሎ ተሳፈረ። ሲወጣ አሳድባሩ ሲተፋው ግን ነነዌ ላይ ነው የተገኘው። የብዙዎቻችን ህይወት ይሄን ነው የሚመስለው። ቅበላ ብለን ነው ሴሬሞኒ የምናደርገው፣ ግን አሸኛኘት ላይ ነው ራሳችንን የምናገኘው። ከዚህ መውጣት አለብን በተቻለ መጠን ማለት ነው። ልማድና ክርስትና መርሃ ግብራችንም ይሄንን ለማስተካከል ነው ጥረት የሚያደርገው። ፍጹም ከነፍስ ጋር ያልተገናኘ ይሆንና ጾም መያዣ ወይም ቅበላ ብለን የምናስበው በአብዛኛው በዚህ በጾም መያዣና በቅበላ ጊዜ ማለት ነው ይበላል፣ ይጠጣል፣ ይሰከራል፣ አንዳንድ ጊዜ ይዘፈናል፣ ይጨፈራል ወዘተ።
እነዚህ ነገሮች ናቸው የሚደረጉት። በፍጹም ከነፍስ ጋር ምንም ግንኙነት የሌላቸው፣ ከጾሙ ጋር ከሱባኤው ጋር ምንም ግንኙነት የሌላቸው፣ በአንጻሩ ተቃራኒ የሆኑ ጉዳዮች ማለት ነው። ወደ መጽሐፍ ቅዱስ ልመልሳችሁ። እንደዚህ ይላል፣ በዚያን ቀን የሰራዊት ጌታ እግዚአብሔር ወደ ልቅሶና ወደ ዋይታ ራስን ወደ መንጨትና ማቅንም ወደ መልበስ ጠራ ይላል። በዚያን ቀን የሚለው የሱባኤ ቀንን ነው። በሱባኤ ጊዜ የሚደረገው ነው የሚነግረን። እግዚአብሔር በዛ ቀን በሱባኤ ጊዜ ማለት ነው፣ በምህላ በጾም ጊዜ ወደ ልቅሶ ወደ ዋይታ ሰው በኃጢአቱ ምክንያት ወደሚያለቅስበት ራስን ወደ መንጨት ማቅንም ወደ መልበስ ጠራ። ግን እነሆ ሐሴትና ደስታ በሬውንና በጉን ማረድ ስጋንም መብላት የወይን ጠጅንም መጠጣት ሆኗል። እናንተ ነገ እንሞታለን። በዚያን ቀን ማለት ነው፣ በሱባኤ በሚጠራበት ቀን እግዚአብሔር እናንተ ነገ እንሞታለን፣ ዛሬ እንብላ እንጠጣ ብላችኋል። ይሄ ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስከምትሞቱ ድረስ ይሄ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር ይላል። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 12 ላይ ተጽፎ የምናገኘው ነው። በአብዛኛው ስንመለከተው ሰው እዚህ ላይ ተጠምዶ ነው የምናየው ማለት ነው። በገጠር እንደው አንዳንድ አባቶችን ጠይቄ እንደተረዳሁት እኔ እንኳን አላውቀውም፣ ሁሉም ነገር የሚጠናቀቀው ሐሙስ ነው። በዚህ በተለይ አብይ ጾም ሊገባ ሲል አብይ ጾም የሚገባው ሰኞ ነው አይደለ? እሁድ ሳይሆን ቀበላ የሚባለው አሁን እኛ የምንለው ቀበላ እሁድ ነው። እሁድ ሳይሆን ከእሁድ ወደፊት እንመጣና ቅዳሜን አርብን ዘለን ሐሙስን ነው የምናገኘው። ሁሉም ነገር የሚጠናቀቀው ማለት ግብዣ የሚጠራው የሰርግም ይሁን የክርስትናም ይሁን ሌላም ነገር ግብዣ ሁሉ ነገር ይሄ ከቀበላ ጋር የተገናኘው ነገር በሙሉ የሚያበቃው ገጠር ነው። ልባሉ ገጠር እንኳን ሐሙስ ቀን ነው፣ በማግስቱ አርብ ነው። ከዛ ቅዳሜና እሁድ ሱባኤውን በተመለከተ የሚዘጋጁትን ዝግጅት ሰውነታቸውን ይታጠባሉ፣ ልብሳቸውን ያጸዳሉ እንጂ ከመብል መጠጥ ጋር ብዙም ግንኙነት የላቸውም። ይሄ በጣም የሚገርም ነው። ለዚህ ነው ሐሙስን እንደው ምን ይሉታል? የእብድ ሐሙስ ነው የሚሉት። ሐሙስን ማለት ነው የመጨረሻ ሐሙስ ብለው ማለት ነው። ወከባ ነው፣ ጥድፊያ ነው፣ ሩጫ ነው፣ ግርግር ነው። እሁድን እነሱ ደግሞ ምን ይሉታል? ጥንባንሳ ይሉታል። የሚገርም ነው። እሁድ ዕለት እንግዲህ የሚታየው የሚያንዣብበው ጥንባንሳ ነው ማለት ነው። ከሱባኤው ጋር የሚገናኝ ነገር ያደርጋሉ እንጂ ከስጋቸው ጋር የሚያደርግ ነገር በጭራሽ አያደርጉም ማለት ነው። ይሄ የቤተክርስቲያኑ አስተምሮ ሰርጾ በጎ ልምድ አድርገው ይዘውታል ማለት ነው። ወደኛ ጋር ስንመጣ ግን የሚገርም ነው። የእብድ ሐሙስ የሚባለው የትኛው ነው? የኛ ሐሙስ ሳይሆን እሁድ ነው። የጾም ቅበላው ማለት ነው። በቃ ግርግሩ ትርምሱ ምናምኑ የዛ ጊዜ ነው። አንዳንድ ጊዜ በጣም በሚገርም መልኩ እስከ ሌሊቱ 6 ሰዓት የሚያይ ሰው አለ። እሁድ ዕለት ሰዓት ያህል 6 ሰዓት ጾሙ ሊገባ ነው ገባ ምናምን እያሉ እስከ 6 ሰዓት ድረስ የሚበላበት በጣም ነውር ነው። ቅዳሴ ስናስቀድስ እኮ ጠዋት ከጥርሳችን ውስጥ ሁሉ ስጋ ልናወጣ እንችላለን ማለት ነው። ምክንያቱም ከምግብ ላይ ተነስተን ወደ ቤተክርስቲያን የምንሄደው ማለት ነው። ይሄ ነውር ነው። እሁድ ዕለት ሙሉ ዝግጅት ብናደርግ ቅዳሜ ዕለት እንኳን ብንጨርስ ቢያንስ ማለት ነው፣ እንደ ሐሙስ እንኳን ባይሆን በጣም መታሰብ አለበት። የምናስቀድስ ከሆነ የምንጾም በትክክል ለሱባኤው የምናደላ ከሆነ እነዚህ ነገሮች ማድረግ ይጠበቅብናል። ሐሙስ ቀን እንግዲህ በገጠሩ የእብድ ሐሙስ የምትባለው ማለት ነው 13 ነው። ምክንያቱም በማግስቱ አርብ ነው። ከዛ በኋላ ቅዳሜና እሁድ ነው። ሰው ሱባኤ የሚዘጋጅበት ስለ ሱባኤ የሚዘጋጅበት ነው። ከቤተሰቡ ጋር የሚያሳልፈው ነው እንጂ ወደ ውጪ ለግብዣ ምናምን የሚሄድበት አይደለም። ወደኛ ጋር ነው እሁድ ዕለት ሰው ውጪ ነው ጠቅላላ እስከ ሌሊቱ 6 ሰዓት ድረስ ማለት ነው። ነገ ጾም የሚጀምር አይመስልም። በጣም የሚገርም ነው። አንድ ሰው አይደለም ጾም የሚጀምር መንገደኛ እንኳን ከሆነ ማለት ነው ሻንጣ ማስተካከል አለበት፣ ሰውነቱ መታጠብ አለበት፣ ቤተሰብ መሰናበት አለበት። ቤቱ ነው የሚከተው። ግን በአብዛኛው አስፋልት ላይ ነው እሁድ ዕለት ማለት። ስለዚህ ጾሙን ለመቀበል እየተዘጋጀን ነው የሚለው ያጠራጥራል ማለት ነው። በጣም ከባድ ነው የሚሆነው። እንደ ማጠቃለያ ይሄንን ጉዳይ ማለት ነው በመጽሐፍ ቅዱስ እንዲህ የሚል ቃል አለ። ሁሉ በአግባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40። ይሄ ቃል ገዢያችን ነው። የምንነቅፈው የምናስወግደው ሙሉ ለሙሉ የምንኮንነው በዚህ በቅበላ ዙሪያ የለም። እንደ ቀንዲል ሚዲያ አትብሉ አትጠጡ ማለት አንችልም። ለምን? ስለማንችል ነው። ይሄ የኛ ማንዴት አይደለም። ቤተክርስቲያንም አትችልም። ምክንያቱም እግዚአብሔር በሰጠው ነፃ ፍቃድ ነው ሰው ሁሉ ነገር የሚያደርገው። መብላት መጠጣታችሁንም እየነቀፍን አይደለም ጾሙን ለመቀበል። ምክንያቱም በዚህ በቅበላው ልማዳዊ በሆነው ቅበላ በጎ ነገር የሚሰሩ በመብላት በመጠጣቱ በጎ ነገር የሚሰሩ በርካታ ኢትዮጵያውያን ስላሉ፣ ለምሳሌ ልጆች
ትልልቆቹን እናትና አባታቸውን ጨምሮ ማለት ነው የቤተሰቡን አባላት በሙሉ ይጋብዛሉ፣ ጾም ያስይዛሉ። እንደውም ጾም እናስይዝ ነው የሚሉት። ጾም ያስይዛሉ፣ ሊያርዱ ይችላሉ፣ ከስጋ ቤት ገዝተው ሊሆን ይችላል። ብቻ የፍስክ ምግብ በማብላት በማጠጣት አያቴን እናቴን ጾም ላስይዝ ብለው ምርቃት ለመቀበል ሱባኤውን በምርቃት ለመጀመር የሚያደርጉ አሉ። አንዳንድ ምዕመናን ደግሞ የንስሐ አባቶቻቸውን፣ አንዳንድ ምዕመናን ደግሞ መላው የአጥቢያውን ካህናት ድግስ ደግሰው ጾም እናስይዝ አባቶቻችንን እና በረከት እናገኝ የሚሉ አሉ። በጎ ነገር አለው። ይሄ በራሱ ክፋት የለውም ማለት ነው። ይሄም ይቀጥላል። ማህበረ ካህናቱን ጾም የሚያስይዙ አሉ፣ ቤተሰቦቻቸውን ጾም የሚያስይዙ አሉ፣ እናትና አባታቸውን ጨምሮ ታላላቆች ታናናሾቻቸውን ጾም የሚያስይዙ አሉ። ይሄ በራሱ ብቻውን ክፋት የለውም። ነገር ግን እዚህ ላይ ምን እናክል የሚለውን ነገር አስቀምጠን ማለፍ እንወዳለን። አንደኛ በዚህ በቅበላው የመብላት የመጠጣት ስርዓቱ ላይ ምንም የሌላቸውን ሰዎች ልክ በፋሲካ እንደምናደርገው ብናስባቸው እነሱንም አብረን ጾም ብናስይዝ ከዚህ በኋላ ጾም ገብተዋል አሁን የመጨረሻውን ቅበላ እያደረግን ነው ብለን አስተምረን ነዳያኑንም ይጨምራል። በነገራችን ላይ ነዳያንን ለፍስክ ብቻ ማብላት ሳይሆን ስለ ጾሙ ስለምን መማር የለባቸውም? ጾሙ ከመግባቱ አንድ ሳምንት በፊት ነዳያንን መግበን ጾም አስይዘን ማለት ነው ስለ ጾሙም ብንነግራቸው ችግር ያለባቸውንም ሰዎች ብንረዳቸው መልካም ነው። ሁለተኛ በልክና በመጠን ቢሆን ልክ እንደ ዶግማ እንደ ቀኖና አድርገን ባንይዘው በቃ የግድ እኔ አሁን ጾሙ ከመግባቱ በፊት ስጋ ካልበላው በቃ አልጾምም ማለት ነው። ጾሙ ከመግባቱ በፊት እርጎ ካልጠጣው በቃ ጾሙን አልያዝኩትም ማለት ነው። ጾም የሚያዘው በዚህ ብቻ ነው። አእምሯችን ውስጥ ይህንን ሴታፕ ማስወጣት አለብን። በቃ ግዴታ ባናደርገው በዚህ ወቅት የሚያዝን ሰው መኖር የለበትም። ባያደርገው ምንም ማለት አይደለም እና በአቅምና በልክ በመጠን ቢሆን ሌላው እስከ ሌሊቱ 6 ሰዓት ድረስ የጾሙ ዋዜማ ድረስ ባንመገብ በእውነት በጊዜ ብንጠናቀቅ ቢሆን እንደተባለው እሁድን ብንቶ ካልሆነ ደግሞ እሁድ ዕለት በጊዜ ብንጠናቀቅ ጥሩ ነው። እነዚህን ነገሮች ለማከል እንወዳለን። አሁን ኢትዮጵያ ውስጥ ቅበላ አለ ማለት ይቻላል? ኢትዮጵያ ውስጥ እኮ ያለው እግዚአብሔርን መቀበል ሳይሆን እግዚአብሔርን መቃወም ነው የሚመስለው። አሁን የቅበላ ሰሞን እስከ ሌሊት መጠጣት መስከር ነው፣ መብላት ነው። ሀገር ውስጥ ችግር ያለ አይመስል። ይህ እኮ ጊዜ ቅበላ እኮ ማለት የሚመጣውን ጾም ለመቀበል ሰውነትን ማዘጋጀት ማስተካከል፣ ከጾሙ በፊት ንስሐ መግባት፣ ከነፍስ አባት ጋር መመካከር፣ ለቅዳሴ እቅዶችን ማውጣት፣ ለጸሎት ማውጣት፣ ለጉባኤ ማውጣት ማለት ነው እንጂ እያሳደዱ ስጋ እየበሉ ክርስቶስን መቃወም ማለት አይደለም። ቅበላ ማለት እንዴ በቅበላ ደግሞ መብላት ልትከለክለ ነው? ኢትዮጵያ እኮ እንዴ እዩ እስኪ መጠጦች በሙሉ የሚያልቁት የቅበላ ዕለት ነው። አዲስ አበባ ውስጥ በተለይ በሀገር ቤት አንድ ጥሩ ቃል አለ። አሁን የመጨረሻውን እሁድ በዚህ በሰሜን ያሉ የመጡ ሰዎች በሙሉ ያውቁታል። ጥንባንሳ ይባላል። እሁዱ ምን ይባላል አልኳችሁ? በዚያ ቀን ሰው አይበላም፣ አሞራው ነው የሚበላ። በእውነቱ የተራረፈውን አጥንት መለቃቀሚያ እዚህ እስከ እኩለ ሌሊት ሰው ከስጋ ጋር ከጥንባንሳ ጋር የሚጋፋ ሰው ማለት ነው። ያለ አሞራ የተመደበ እኮ ነው። ቀደም ብሎ ተከናውኑ ሰው እንደ ጥንባንሳ መጨረሻ እስከ መንፈቀ ሌሊት እንዴ ጅብና ሌላው እንኳን እንደው መንፈቀ ሌሊቱ በኋላ ወደ ጉድጓዱ ይዞራል እኮ ሰው። እንዴ ክርስቲያን ነኝ ብሎ ሰው እንዲህ እያደረገ አሁን ከእግዚአብሔር ጋር ይታረቃል? ይሄ ቀልድ ይመስላችኋል? ይሄ ቀልድ ነው? ይሄ ዋዛ ነገር ነው? ይሄ ተራ ነገር ነው? በእውነት በእግዚአብሔር ፊት እስኪ ከተማይቱ ትመስክር፣ ሆቴሎቹ ምን እንደሚሆኑ እንዴ! ሰው ከጾም በፊት ለዝሙት የሚዘምትበት ሀገር አይደለም የኛ ሀገር። እንዴት ነው ከእግዚአብሔር ጋር የምንታረቀው? ስሙ ረከሰ። ቅበላ የሚለው በናፍቆት አሁን ይገርማቸዋል። በሰለጠኑት አሁን እኛ ኋላ ቀርነን እንዳትሉ በሰለጠነው ሀገር በእነ ሩሲያ አሁን ክርስቲያኖቹ ሳምንት ሲቀረው ትልልቅ የስጋ ምግብ እንኳን አይበሉም። ሾርባ ቀለል ያለ ከጾሙ ጋር ለማለማመድ። ቅበላ እኮ ማለት አንድ ሯጭ ከመሮጡ በፊት ሰውነቱን ማማማቂያ ማለት ነው። ሯጭ ተነስቶ ደርሶ እንትን አይልም። መጀመሪያ ይራመዳል፣ ከዚያ ፈጠን እያለ እርምጃውን ይጨምራል አይደለም እንዴ? ከዛ ሰው እያለ ነው የሚሮጠው። ሰውነቱን አሟሙቆ ማለት ደርሶ ቢሮጥ ሰውነቱ ይጎዳል። ቅበላም ማለት ደርሶ ጾሙ ከመግባቱ በፊት ሰውነትን ማዘጋጃ ማለት ነው። ልክ እንደዚያ ከዋናው ሩጫ በፊት መጠነኛ የአካል እንቅስቃሴ እንዳለው ልክ እንደዛ ማለት ነው ቅበላ ማለት። የኛ ብቀላ ብንለው ይሻላል። ተቃውሞ፣ እኔ እንደውም ተቃውሞ ነው የምለው። ጾሙ እንዳይገባበት ተቃውሞ። እንደው በየት ትገባለህ?
ስበላ ስጠጣ ይነጋል። እንደዚህ ይሁን እንዲህ ነው ከእግዚአብሔር ጋር የምንታረቀው። ይህንም ማነሳው መጪውንም ጊዜ በአግባቡ እንድንጠቀምበት። ዛሬ 3 ቀን ሱባኤ ያለቀ እንብላ እንጠጣ፣ እንደዛ አይደለም ክርስትና። ክርስቲያኖች ብሉ ጠጡ ግድ የለም፣ ግን መጥኖ መብላት ራሱ መጠንን ማወቅ። ሰውነታችን ራሱ አልችል ብሎ ይጨነቃል። መታመም ሐኪም ቤቶቹ በትንሳኤና በቅበላ ነው የሚጨናነቁት። ራሱ ሰውነቱ እየተዛባ የሰው ይግር ማለት ነው።